ሰላም ጤና ይስጥልን ውድ የተከዘ ዴይሊ ኒውስ ተከታታዮች ወቅታዊና አዳዲስ መረጃዎችን ለመከታተል ሳብስክራይብ ላይክ እና ሼር በማድረግ ስለምትከታተሉን እጅግ እናመሰግናለን። የትግራይ ልኡካን አስመራ ገቡም። የአስመራ ነዋሪዎች በበኩላቸው አስመራ ለገቡት የትግራይ ልኡካን ደማቅ አቀባበል አድርገዋል። ናበይ ገጽና ንኸይድ ከም ዘለና ዘርኢ ስለዝኾነ وعزنا خم مترطارنا متأممان كاب سقطانا مبهال كاب كوينات ناب سلامي من سيات إيرتران تقرين زلنا عقمن كإلتن فولتوينا إذا عقمن كإلتن بحماق انتوعلنا يو كفت رزخل كزفت رينا يوينا زلنا عبا عقمن كإلتنا وهايدنا انت تتقيمنا لرما كم توزخل سلاما معبالا بؤمة بالريخ بعبيد ما نتنا حدنا خبال عنا السعر زل حيلي بابو إيدو خمز إرنب كنقبرو زخل حيلي وزلنا حبراو سلاينا حدنا زي بلنا من اسيات إيرتران تقراين كنكون انت التخايلو دما نحد حدنا نتافع كنكون يزد سعر زل በሌላ መረጃ የኤርትራ መንግስት ተጨማሪ እስረኞች የነበሩት የትግራይ ተወላጆች መፍታቱን ተገለጸ። በዚሁ የትግራይና የኤርትራ ህዝብ ግንኙነት የተደናገጡ የተበሳጩ ሁለት የኢትዮጵያ ጀነራሎች የጥላቻ ዘመቻ ጀምረዋል። ተማርኮ የፊልድ ማርሻል ማዕረግ ያገኘው ብርሃኑ ጁላ እጅ ከመስጠት መሞት ይሻላል በማለቱ አነጋጋሪ ሆኗል። በሌላ መረጃ የትግራይ የጄኖሳይድ ወንጀለኞች አንድን ውሸት ብትደጋግመው እውነት ይሆናል በሚል ነፃ መውጣት እንደማይችሉ ተገልጿል። ይህንን በዝርዝር ተሰሙታላችሁ። እንዴት እንደምንዋጋ ኤርትራኖች ያውቁናል፣ በደንብ አድርገው ያውቁናል። ኤርትራ መንግስትም ምን ብሎ ነው እሱ ቲፒኤልኤፍ ጋር የሚጣላው? ቲፒኤልኤፍ ራሱ ተዘጋጅቶለት መጣ ከመንግስት ጋር ፕሪቶሪያን የሚያፈርስለት ከሻዕቢያ ጋር ጽምዶ ብሎ ቦርደር ሰብሮ መሄድ እኮ ጸረ ህገ መንግስት ነው። የራስህ ጥላ ጨለማ ሲሆን ይከዳል። ይሄን እንድንክድ እንድንረሳ እንድንሳደም ይፈልጉ ኃይሎች ሞኞች ናቸው። አናደርግም። እሱ በጣም ነው የምናመሰግነው የኤርትራ ህዝብና መንግስት ስላደረገው ነገር። ይሄንን ባጥንት በደንብ የተገነባ እንደማያዋጣቸው ስለማያውቁ ነው ይሄንን ለመነጠል የሚፈልጉ። እንደ ኢትዮጵያ ሰራዊት ሺህ ከፍለናል፣ እንደ ኤርትራ ሰራዊት ሺህ ከፍለናል። ሆም ብለው ነው የሚያደርጉት እኛን ለመነጠል። ከዚህ በኋላ የኤርትራ ችግር የኛ ችግር ነው፣ የኛ ችግር የኤርትራኖች ችግር ነው። 2013 ፊሊጶስ ወልደ ዮሐንስ የተባሉት የኤርትራ ጦር ሰራዊት አዛዥ እነ ብርሃኑ ጁላን፣ እነ ባጫ ደበሌን፣ እነ አበባው ታደሰን፣ እነ መሰለ መሰረትን፣ እነ ግርማ ክበበውን ከበው ሲመሩ በነበረበት ወቅት ፊልድ ማርሻሉ ለሁለቱም ሀገር ጦር ደሞዝ ይከፍሉ ነበር። ያ ፎቶ የተነሳውም ያኔ ደሞዝ ለመቀበል በባንክ ውስጥ የተገኙ የሁለቱም ሀገር ወታደሮች በቆሙበት ወቅት ነው። ፊሊጶስ የሁለቱም ሀገር ሰራዊት አዛዥ እንደነበሩ የተናገሩት ደግሞ ራሳቸው መከላከያዎች በተለይም የምዕራብ አዛዡ መሰለ መሰረት ናቸው። ጀነራል ፊሊጶስ ምን ጊዜም ከኛ አልተለየም። አባታችን ነው፣ መካሪያችን ነው፣ አዛዣችን ምን ጊዜም ከኛ አልተለየም። ከተከዘ ዴይሊ ኒውስ ጋር አብራችሁ ነው። በቅድሚያ ጀነራል ሳሞራ ዩኑስ በትግራይ ላይ ለሚደረግ ወረራ ተቃወሙ። የሐሳብ ልዩነትን በጦርነት ለመፍታት የሚደረግ ሩጫ መቆም አለበት ሲሉ ጀነራል ሳሞራ ዩኑስ ተናግረዋል። በትግራይ ክልል ውስጥ የሐሳብ ልዩነት ሲፈጠር በጦርነት ብቻ ለመፍታት የሚደረግ ሩጫ መቆም አለበት ሲሉ የቀድሞው የመከላከያ ሰራዊት ጠቅላይ ኤታማዦር ሹም ጀነራል ሳሞራ ዩኑስ ገለጹ። ጀነራል ሳሞራ ለአዲስ ዘመን ጋዜጣ እንደተናገሩት ከዚህ ቀደም የተፈጸመው ጦርነት የትግራይን ህዝብ ዋጋ አስከፍሏል። እንደ ጀነራል ሳሞራ ገለጻ ከዚህ ቀደም ችግሮችን በውይይት መፍታት ባለመቻሉ የተቀሰቀሰው ጦርነት የትግራይን ህዝብ ከባድ ጉዳት አድርሶበታል። ህዝቡ እስካሁን ድረስ የጦርነቱን ጦስ በጫንቃው ተሸክሟል። በመሆኑም እንደዚህ አይነት ከባድ ስህተት መደገም የለበትም ብለዋል። ጦርነት ብታሸንፍም ባታሸንፍም ጣፋጭ ሆኖ አያውቅም ያሉት ጀነራሉ በክልሉ በርካታ ወጣት ህይወቱን አጥተዋል፣ እናቶችም በሀዘን ተጎድተዋል፣ ተቸግረዋልም። በመሆኑም ህዝቡ በተደጋጋሚ ውጊያ ውስጥ ሊማገድ አይገባውም ሲሉ ተናግረዋል። በትግራይ ውስጥ ማንኛውም ችግር ወይም የሐሳብ ልዩነት ሲፈጠር በጦርነት ብቻ ለመፍታት የሚደረግ ሩጫ መቆም እንዳለበትና ልዩነቶች በሰላምና በሰላም ብቻ መፈታት አለባቸው በሚል እምነት መጽናት እንደሚያስፈልግም አስገንዝበዋል።
የትግራይ የጆኖሳይድ ወንጀለኞች አንድን ውሸት ብትደጋግመው እውነት ይሆናል በሚል ነፃ መውጣት እንደማይችሉ ተገለጸ። የጭፍጫፊውና ጆኖሳይደሩ የናዚው ስርዓት አፈቀላጤ የነበረው ጆሴፍ ጎብልስ አንድን ውሸት ብትደጋግመው እውነት ይሆናል ብሏል ይላሉ። እሱ እንደዛ ማለቱን የሚያረጋግጥ ንግግርም ጽሁፍም የለም። ብርሃኑ ጁላ፣ አብይና ባጫ ግን በትግራይ ጦርነትና በሰሜን እዝ ጉዳይ ላይ ያደረጉት ያለው ይህንኑ ነው። እነሱ ከፈጸሙት የጆኖሳይድ ወንጀል ለማምለጥ ያስችላል ያሉትን የውሸትና ቀዳዳ ትርክት ቀጥሏል። ለትግራይ ታጋዮች እጅ ሰጥተው ተማርከው ተጨማሪ እድሜ አግኝተው ጀነራል ሆነው ከሞት እንዲያመልጡ ላደረጓቸው የትግራይ አመራሮች ለመግደል የትግራይ ህዝብን በመፍጀት እስከ ፊልድ ማርሻል ድረስ ማዕረግ አግኝተዋል። እንዲህ ሆኖ ሳለ እጅ ከመስጠት መሞት ይሻላል በማለት የሚያኖሩትንም ጭምር እስከ መካድ የደረሱት እነ ብርሃኑ ጁላ የወላጆቻቸው አይደለም ግን እጅ መስጠት ካንተ ጀመረም፣ አንተ ደግሞ ለልጆችህ አውርሰሃል፣ ግን ምኑን ነው የሚያጭሰው ይህ ሰው የሚል ጥያቄ አስነስተዋል። ስለ እጅ መስጠት ያወሯትን ሳቅ እናስቀድም። ዓለም የሚያውቀው የብርሃኑ ጁላ ታሪክ እጅ ወደ ላይ ብለው የተማረኩ መሆናቸውን ነው። ነጮች ይቅርባችሁ አትችሏቸውም ብለውናል። ይቅርባችሁ አትችሏቸውም። 250 ሺህ ሰው አዘጋጅተዋል። ድሮም ደርግ አሸንፈዋል። እነዚህ አይቻሉም፣ እጅ ስጡ ነው ያሉን ፈረንጆች። እጅ መስጠትማ የወላጆቻችን አይደለም። እጅ ከመስጠት አንድ ቀን ማደር የለንም ብንም መሞት አለብን ብለን ነው ወደ ውጊያ የገባ ነው። ወላጆቹን ይተዋቸው ፊልድ ማርሻል ሩቅ መሄድ ሳያስፈልገዎት አባትና እናትን መጥራት ሳያሻውት እጅ መስጠት የእርሶ መገለጫና ታሪክ ሆኖ ይገለጣል። ያለዎትን እጅ በሙሉ ሰጥተው ሌላም እጅ አምጣ ቢባሉ ተበድረው እንደሚሰጡ፣ ሌላው ቢቀር ክላሽውን ጥለው መዳፎችን ወደ ላይ ያደረጉባቸው የጎብዬ ተራሮች የዞብል ኮረብታዎች ይታዘባሉ የሚለውን ትዝታ የሚያንጎራጉር ሰው ተስፋዬ ካሳስ ከዚህ በላይ መቼ አሳቀን ሊል ይችላል። እጅ የሰጡበት ቦታ ብቻ ሳይሆን እጃቸውንም የተቀበሏቸው ሰዎች ዛሬም በሕይወት እያሉ እጅ መስጠት የወላጆች የተግባር አይደለም ሲሉ፣ አዎ እጅ መስጠት የወላጆች ልማድ ላይሆን ይችላል፣ የእርሶ ግን ነው ብሎ ማንሳት ልክ ይሆናል። የእርሶ ብቻ ሳይሆን በእርሶ ስር የተሰማሩ የብዙ ጄኔራሎችም ታሪክ ነው ብሎ መናገርም ለታሪክ ሐቅ ማቆየት ነው። የአብይን ወታደር ገብታችሁ እውነተኛ ሚዲያ ካለ እሳት ወያኔ ድምጽ እያልክ እስቲ ስትጎለጉል እስቲ አሁን የአብይን ጉድ አውጣ። በደቡብ ወሎ መተናዘግብ እውነተኛ ሚዲያ ካለ ደቡብ ወሎ ላይ መተ ተራራ ላይ ሬሳ ቁጥር የህፃናት ሬሳ እኔ እግዚአብሔር ይመስገን ምንም አልሆንኩም እስካሁን። ግን በጣም ህፃናት አብሬ የወጣኋቸው ልጆች በስሬ ናቸው ያለቁት። እና አብይ እያረገ ያለው ጥሩ አይደለም። አሁንም እንደሰማሁት ባለኝ ነገር ቡልቡላ ላይ አዲስ የመከላከያ 16000 እንዲችል አድርጎ እየተሰራ ነው ተብሏል። አሁንም ምልምል ገብቷል እኛ እንደወጣን። እነዚህም ለቀጣይ የሚሞቱ ናቸው። እባካችሁ ህዝብ እውነታውን መተን አይተናል። ጁንታው እየዘረፈ አይደለም፣ ለኛም ተርፎ እያበላን ያለው። ህፃናትም አይደሉም፣ ከኛ የተሻሉ ናቸው። እነሱ እንደ ዘራፊ ነጣቂ ያረጋል አይደለም። ህዝብ የሚፈናቀለው ራሱ በተኮሰው መድፍ ነው። የአብይ መድፍ የሚተኩሰው ቁምቡላ ቤት ላይ ነው የሚያርፈው። ሰው ቤት ውስጥ እንዴት ይሞኖ ይቀራል? ይወጡ ይፈናቀላል እንጂ በቶክስ ምክንያት ጁንታው አፈናቀለ ይላል አይደለም። መድፍ ይተኮሳል። ያ መድፍ ሰው ቤት ላይ ነው የሚወድቀው። አይተናል። ብዙ ቤቶች ወድመዋል። እዛ ውስጥ የነበሩ ሰዎችም አልቀዋል። ለዚህ ነው ጁንታው አይደለም ያፈናቀለው፣ ጦርነቱ ነው። እባክህ አብይ እባክህ ልቀቆይ፣ ካልቻልክ አታስጨርሰን፣ ወይ ራስ መተህ ተዋጋ። በቃ ራስ መተህ ተዋጋ፣ እኛ አንተሆን በቃ። እባካችሁ ህዝቦች እባካችሁ የሚመጣውን የመከላከያ በከተማ ነው የሚያልፈው፣ አስቅሙት። እያለቀ ነው ያለው፣ ህፃናት ናቸው። ቤተሰቤ ባለቤቴ ሁላችሁ ምን ያለው ምንም አልሆንኩም። የሁለት ወር ህፃን ነው ትቼ የመጣሁት። ክርስትና ራሱ አላስነሳው ልጄ። እባካችሁ ስለዛ እኔ ምንም አልሆንኩ፣ እግዚአብሔር ይመስገን ደህና ነኝ ያለሁት። እባካችሁ አስቁሙ፣ የተቻላችሁ ሙሉ አድርጉ። ምንም ነገር የሚባለው ውሸት ነው። በተግባር መተን አይተነዋል። የህልውና ጉዳይ ነው። ተጨፍጭፈዋል፣ እነሱም አልቀዋል። እያስጨፈጨፈን ያለው ለስልጣኑ ለወንበሩ ብሎ ነው። እሱ ከቻለ እሱን ውጣና ተዋጋ በሉት። ህዝብ እያለቀ ነው።
ቤተሰብ ካላችሁ ሀይቅ ላይ ሄዳችሁ እዩ፣ ቁስለኛ እዩ፣ ድረሱላቸው። ሀይቅ ሂዱ። ቤተሰብ ሀይቅ ነው ልጆች ያሉት አብዛኛው ሀይቅ ሆስፒታል ሂዱ፣ ደሴ እዛ ታገኛላችሁ። ያለበለዚያ ግን ሬሳቸውንም አሞራ ነው የሚበላው። እባካችሁ ህዝብ አስቁሙ ከቻላችሁ። የትግራይ እናቶች ያለቅሳሉ፣ የትግራይ ቤቶችና መሰረተ ልማቶች ይፈርሳሉ በሚል ዘመቻ ትግራይን ለመውረር የተነሱት እነዚህ ሰዎች በትግራይ ህዝብ ላይ የጄኖሳይድ ወንጀል ፈጽመው በጀግናው የትግራይ ህዝብና ልጆቹ ውርደት ተከናንበው ወደ ፕሪቶሪያ አምርተው የሰላም ስምምነት ፈርመው ሳለ ይህንኑ ስምምነት በትክክል ከመተግበር ይልቅ በደርግ ዘመን ማርኮ በለቀቃቸው እነዚህ ወታደሮች በኢህአዴግ ጊዜ ለተሻለ ነገ በሚል ተኩትከው ባደጉት እንደ አብይ አህመድ ያሉ ሰዎች የተፈጸመበትን ክህደትና የጄኖሳይድ ቁስል ሳይሽር የተፈናቀሉ ዜጎች ወደ ቀያቸው መለሱ አንረሳውም የሚል የሐሰት ትርክት እያስተጋቡ ይገኛሉ። በእነዚህ ካዲና ጨፍጫፊ አመራሮች ንግግር የተመለከቱ ኢትዮጵያውያን ግን ወታደር ይተኛል፣ ለመሆኑ የሰሜን እዝ ድንበር እየጠበቀ እንዴት ተኛ የሚል ጥያቄ በማንሳት የትኛው መከላከያ በተለይ ድንበር ላይ የሚጠብቅ ዋርድያ በሚባል አጠራር በየተራ እየተኛ ድንበሩንና እዙን ይጠብቃል እንጂ እንዴት ሁሉም ለሽ ብሎ ይተኛል? ይህንን ጥያቄ የሚመልስ በተኛበት የተመታው የሰሜን እዝ የሚለው ድራማ ይገባዋል እያሉ ናቸው። ገዳዮችና ጨፍጫፊዎች ያቀዱት ሙሉ በሙሉ ባለማድረጋቸው ሐሰተኛ ትርክት በሚያስተጋቡበት ወቅት የትግራይ ህዝብ በበኩሉ በሐሰት ፕሮፓጋንዳ ተነስታችሁ በተኛበት የተወጋው ሰሜን እዝ በሚል ተራ ውሸት ተወጥራችሁ ከልጅ እስከ አዋቂ ከቄስ እስከ ሼክ ከፓስተር እስከ ወንጌላዊ በጭፍን ጥላቻ ተወጥራችሁ 9 ክልል ሆናችሁ የሻዕቢያ ሰራዊትን ተጠቅማችሁ በፋኖ በሚኒሻ በልዩ ኃይል አንድ ላይ ቆማችሁ ጊዜ ጠብቃችሁ በትግራይ ህዝብ ላይ ያደረሳችሁትን መከራ ሁሉ እኛም የትግራይ ህዝብ ታሪክም አንረሳውም እያለ ነው። ገዳዮቹና ጨፍጫፊዎች ዛሬ ደግሞ ነገሮች ተገለባብጠው በእያንዳንዱ ድርጊታችሁ ዋጋ እየከፈላችሁ ነው። ፋኖ ከገዛ ወንድሙ ሚኒሻ ልዩ ኃይልና እየተናጠሰ ነው። መከላከያ አብሮ ተባብሮ የትግራይን ህዝብ ካሰቃየው ፋኖ ጋር እየተዋጋ ነው። ውለት አለብን የምትሉ የሻዕቢያ መንግስት ከምን ጊዜም በላይ በቂም ሊወጋችሁ ነው እየተዘጋጀ ነው። ከዚህ የሚበልጥ ካርማ፣ ከዚህ የሚበልጥ ውርደት፣ ከዚህ የሚበልጥ አስገራሚ አስደናቂና የእርስ በርስ መባላት ላለፉት 5 ዓመታት ከዚህ የሚበልጥ አስገራሚ አስደናቂና የእርስ በርስ መባላት ላለፉት 50 ዓመታት ኢትዮጵያ ውስጥ ሆኖ ያውቃል? በዚህስ መጠንና በዚህ ደረጃስ ሀገሪቱ ከድጡ ወደ ማጡ የሄደችበት ጊዜስ አለ ብለው ይጠይቃሉ። መልሱ የለም ነው። እነዚህን ሰዎች ምን ማድረግ አለብን፣ ማስወገድ አለብን የሚል ውሳኔ ወስነን ነበር። ለምን? የባብ ልጅ ባብ ነው። ኮመን ሴንስ ጁንታ ማለት ትግሬ ማለት እንደሆነ አብዛኛው ተረድቷል። ከ70,000 ህዝብ በላይ ጁንታ አለ እዚህ ከተማ። ጁንታ አለ። የምንምረው ሰው የለም። በከተሞችም ሊሆን ይችላል። እነዚህ አይነት እርኩሶች እነዚህን ገለመሞት አለ። የአብይን ወታደር ገብታችሁ እውነተኛ ሚዲያ ካለ እሳት ወያኔ ድምጽ እያልክ እስቲ ስትጎለጉል እስቲ አሁን የአብይን ጉድ አውጣ። በደቡብ ወሎ መተናዘግብ እውነተኛ ሚዲያ ካለ ደቡብ ወሎ ላይ መተ ተራራ ላይ ሬሳ ቁጥር የህፃናት ሬሳ እኔ እግዚአብሔር ይመስገን ምንም አልሆንኩም እስካሁን። ግን በጣም ህፃናት አብሬ የወጣቸው ልጆች በስሬ ናቸው ያለቁት። እና አብይ እያረገ ያለው ጥሩ አይደለም። አሁንም እንደሰማሁት ባለኝ ነገር ቡልቡላ ላይ አዲስ የመከላከያ 16,000 እንዲችል አድርጎ እየተሰራ ነው ተብሏል። አሁንም ምልምል ገብቷል እኛ እንደወጣን። እነዚህም ለቀጣይ የሚሞቱ ናቸው። እባካችሁ ህዝብ እውነታውን መተን አይተናል። ጁንታው እየዘረፈ አይደለም፣ ለኛም ተርፎ እያበላን ያለው። የዚህ መልእክት ዋና ዓላማ ከትላንት ጀምሮ መቼም አንረሳውን በሰሜን እዝ ወታደር ላይ የደረሰውን እያላችሁ ለምታላዝኑ የብልጽግና ደጋፊዎች እንዲሁም በሐሰት ተሸውዳችሁ ተራ ፕሮፓጋንዳ አሸንፋችሁ የገዛ ህዝባችሁን ለበደላችሁ ሁሉ እኛ የተውነው ነገር ጊዜ ጠብቃችሁ አንረሳውም ካላችሁ እኛም ከእናንተ በላይ የማንረሳው ቁስል አለብን እንድታውቁት ነው። የትግራይ እናቶች ለማስለቀስና የትግራይ ህዝብን ለመጨፍጨፍ የላካችኋቸው ወታደሮች በትግራይ ሰራዊት ተማርከው በጨፍጫፊ መሪዎቻቸው የተፈጸመባቸውን ግድያና መከራ በከባድ ለቅሶ ታጅበው የትግራይ ህዝብና ሰራዊቱ ሲያመሰግኑ ያየ የጨፍጫፊው አለቃ ሐሰተኛ ትርክት ለማስተጋባት መዳዳቱ የማይቀር ነው። የናዚው ጆሴፍ ጎብልስ አንድን ውሸት ብትደጋግመው እምነት ይሆናል ብለዋል ይላሉ። እሱ እንደዛ ማለቱን የሚያረጋግጥ ንግግርም ጽሁፍም የለም። አብይና ባጫ ግን በትግራይ ጦርነትና በሰሜን እዝ ጉዳይ ላይ እያደረጉት ያለው ይህንኑ ነው። ትግራይን ለመውጋት ተዘጋጅተው ጦርነትን አቅደውና ጀምረው የዘር ፍጅት
ፈጽመው ሲያበቃው ጦርነትን ትግራይ ናት የጀመረችው ሰሜን ህዝብ በተኛበት ተጠቃ የሚል የውሸት ትርክታቸውን ቀጥለውበታል። እውነታው ግን ከጥቅምት 24 ቀደም ብለው አቅደውና ተዘጋጅተውበት የተገባ ጦርነት መሆኑን ራሳቸውም ነግረውናል። ያኔ በ24 እኔ ባከሩዬ ነው የመጣሁት። ወደ ታንኮቻችን ዝግጁ እንዲሆኑ አድርገናል። ጥይት እንዲጭኑ አድርገናል። በየሻለቃው ቦታ እንዲይዙ አድርገናል። ለኛ የኛ ለምንላቸው ሰዎችም ነግረናቸዋል። ሁኔታ ከተፈጠረ ምን ማድረግ እንዳለበት ጥሩ ትስስር ፈጥረን ነበር እና እዛውዬ ነው የመጣሁት። ያኔ ያዘጋጀን ያው ቀድመናቸዋል። ኦሬዲ ስለ ሁኔታው ስለገባን ደስም ስላላለ ሁሉም ሰው ሬዲ እንዲሆን ዛሬም ቢሆን የኢትዮጵያ መንግስት ሰላምን የሚያስቀጥል የድርድርና የንግግር በር ዘግቷል። የታጠቁ ኃይሎችን በትግራይ ግዛት አዋሳኝ ድንበሮች ላይ አስጠልሎ ትግራይን እንዲወጉ አዘጋጅቷል። አሁን ደግሞ ወደ ውጊያ እንዲገቡ አድርገዋል። ይህም ሆነ ግን አሁንም ትግራይ ተበዳይ ሆና ያለ ሰሞኑን በህዝብ ተወካዮች ምክር ቤት ሳይቀር አደብ እናስይዛቸው የሚል የጦርነት ነጋሪት ሲጎሰም ሰምተናል። ትግራይ አሁንም በተደጋጋሚም እያሰማች ያለችው ጥሪ የሰላም ስምምነቱን በምልአት ይተግበር ነው። ሰላምን ከትግራይ በላይ የሚሻት የለም። ትግራይ ዛሬም ሆነ ትናንት ለሰላም እጇ እንደዘረጋች ነው። አብይ አህመድ ስልጣን ለማጠናከር ሲል በህዳር 2012 ኢህአዴግን በማፍረስ በትግራይ ህዝብ ላይ የጄኖሳይድ በመፈጸም ሊደርሰው ያሰበውን የስልጣንና ዝና ጥግ አልደረሰም። ይልቁንስ ትግራይን የሰላም ጥሪ ረግጦ በትግራይ ላይ ጦርነት አውጆ ሊያገኘው ያቀደው ነገር ከሽፎ በተገላቢጦሹ በአሁኑ ወቅት ከሱዳንም ከሶማሊያ ከኤርትራም ሆነ ከጅቡቲ ጋር ወደ ግጭት እየገባ ያለው እንዲሁም በሀገር ውስጥ ከኦነግም እያስቀጠለው ባለው ጦርነት ከኦሮሞ ህዝብ ከፋኖ ጋር ያካሄዱ ባለው ጦርነት ከአማራ ህዝብ እየተነጠለ ነው። ይህ ሁሉ የሆነው ከትግራይ ጋር ሰላም ባለመፈለጉ ነው። ትግራይን ከምድረ ገጽ ለማጥፋት ከ2010 ጀምሮ በርካታ የጥላቻ ዘመቻ በማካሄድ የሚታወቀው ይኸው ስርዓት በተለይ ህዳር 22 2012 ዓ.ም አብይ የኢህአዴግን ጥምረት ባለብዙ ብሔር የፌዴራል ጥምረት አፍርሶ የብልጽግና ፓርቲን መሰረተ። ከህወሓት በስተቀር ሁሉንም ለመዋሃድ የወሰደው እርምጃ መልእክቱ የራስ በራስ መስተዳደር ነጻነትን በማዳከም ትግራይን ያገለላል በሚል እሳቤ ነበር። ይህንኑ ትግራይን ለመነጠል የተወሰደ እርምጃ ከሚያዝያ እስከ ግንቦት 2012 ዓ.ም ምርጫ በኮቪድ-19 ሰበብ ላልተወሰነ ጊዜ እንዲራዘም ያደረገ ሲሆን እርምጃው የህገ መንግስታዊና ፖለቲካዊ ተነሳሽነት የያዘ ነበር። ግንቦት 2012 ዓ.ም ትግራይ ይህንን እርምጃ በመቃወም ጥያቄ ብታቀርብም አብይ ምርጫ ማካሄድ ተቀባይነት የለውምና መንግስት እርምጃ ለመውሰድ እንደሚገደድ ትግራይን ያስጠነቀቀበት መግለጫ በትግራይ ላይ የአብይ አህመድ አስተዳደር ጣልቃ ገብነትን በተመለከተ በድብቅ የሸፈነ ስጋት ያንጸባረቀ ነበር። ጳጉሜ 2012 ዓ.ም ህገ መንግስታዊ መብቴን አይረገጥም ያለችው ትግራይ የክልል ምርጫዎችን አካሂዳለች። መስከረም 27 2013 ዓ.ም ትግራይ እጅ እንድትሰጥ ተብሎ የፌዴራል ፓርላማ ከትግራይ መንግስት ጋር ያለውን ግንኙነት አቋረጠና የገንዘብ ድጋፍ አቆመ። መልእክቱ ደግሞ በክልሉ ላይ የኢኮኖሚና የአስተዳደር ጦርነት መጀመሩ ነበር። በመጨረሻም ትግራይን ለማንበርከክ ጦርነት አማራጭ ተወሰደ። ጥቅምት 4 ቀን 2013 ዓ.ም የኤርትራ ፕሬዝዳንት ኢሳያስ አፈወርቂ የኢትዮጵያ አየር ኃይል ጦር ሰፈርን ጎበኙ። ያልተለመደና ቀስቃሽ እርምጃ ነበር። መልእክቱ ከጦርነት በፊት የኤርትራና የኢትዮጵያ የጋራ ትብብር ምልክቶች አሳዩ። ከጥቅምት 15 እስከ 19 2013 ዓ.ም የሰሜን እዝ ጦር ከትግራይ እንዲወጣ ለማድረግ የተደረገ ሙከራ የትግራይ አመራር አስቆመው። ጥቅምት 17 ቀን 2013 ዓ.ም አብይና ኢሳያስ በአስመራ ያደረጉት ሚስጥራዊ የጦርነት እቅዳቸውን ለመጨረስ ተስማሙ። ጥቅምት 19 ቀን 2013 ዓ.ም የትግራይ መንግስት አዲስ የተሾሙ የፌዴራል አዛዦች ወደ ትግራይ እንዳይገቡ አገደ። መልእክቱም የውጥረት መባባስና እርስ በርስ አለመተማመን ነበር። ጥቅምት 21 ቀን 2013 ዓ.ም ኤርትራ የህወሓት ጨዋታ አብቅቷል አለች። የወታደር እንቅስቃሴ የኢትዮጵያ የሶማሌና የኤርትራ ወታደሮች በትግራይ ድንበር አካባቢ እንዲቆሙ ተደረገ። በወቅቱ ሱዳን ከኢትዮጵያ ጋር ያላትን ድንበር የዘጋችው በፌዴራል ጥያቄ ነው። መልእክቶቹም ለጦርነት የተቀናጀ ወታደራዊ ዝግጅት መሆኑ ነው። ጥቅምት 22 ቀን 2013 ዓ.ም ደግሞ የአውሮፓ ህብረት ሁሉም ወገኖች ቀስቃሽ ወታደራዊ ዝግጅት እንዲያስወግዱ አሳስበዋል። የወቅቱ የትግራይ ፕሬዝዳንት ዶክተር ደብረጽዮን ስለሚመጣ ጥቃት አስጠንቅቀው ራሳቸውን ለመከላከል ቃል ገብቷል። መልእክቱ ሁለቱም ወገኖች ጦርነት መቃረቡን አምነዋል። ጥቅምት 23 እስከ 24 2013 ዓ.ም ውጊያው ተጀመረ። ጥቅምት 23 ምሽት ውጊያው በምዕራብ ትግራይ ዳንሻ ተጀመረ። እንዴት እንደተጀመረም የወቅቱ የአብይ አህመድ አዛዦች በአንደበታቸው ተናግረዋል። ያኔ በ24 እኔ ባከሩዬ ነው የመጣሁት። ወደ ታንኮቻችን ዝግጁ እንዲሆኑ አድርገናል። ጥይት እንዲጭኑ አድርገናል። በየሻለቃው ቦታ እንዲይዙ አድርገናል። ለኛ የኛ ለምንላቸው ሰዎችም ነግረናቸዋል። ሁኔታ ከተፈጠረ
ምን ማድረግ እንዳለበት ጥሩ ትስስር ፈጥረን ነበር እና እዛውዬ ነው የመጣሁት። ያኔ ያዘጋጀን ያው ቀድመናቸዋል ኦሬዲ ስለ ሁኔታው ስለገባን ደስም ስላላለ ሁሉም ሰው ሬዲ እንዲሆን ጥቅምት 24 ቀን 1 ሰዓት ጠዋት የፌዴራል መንግስት በትግራይ ውስጥ ሁሉንም ግንኙነት ተቋረጠ። በጦርነቱ በይፋ ተጀመረ። ይህንን ሂደት ዝግጅት በማድረግ ዝግጅቱ ያስጀመሩት እነ ብርሃኑ ጁላ አሁን ተገልብጠው ጥቅምት 24 ቀን 2013 ዓ.ም ፈጽመን አንረሳውም የሚል የሐሰት ትርክት እያስተጋቡ ይገኛሉ። እነ አቶ ታዬ ደንዳ በበኩላቸው ጦርነቱ በእነሱ መጀመሩን በአደባባይ መስክረዋል። በላይ ግን ይሄ ነገር እኛ ነን ያደረግነው ማለት ነው። ያ እንዲመጣ ሰሜን እዝ እኛ ነን በሴራ ያደረግነው። ያ ጦርነት ባይፈጠር የትግራይ ኮማንደሮችን እስከ 10 አለቃ ድረስ የነሱ ነው የእኛን ሰዎች ማስገባት አንችልም። ስለዚህ ከዛ ለማውጣት እና የራሳችንን መዋቅር እዛ ውስጥ ለመስራት ጦርነቱ አስፈላጊ ነበረ እና እኛ ነን ያደረግነው ብሎ በራሱ አንደበት እኔ ባለውበት 2500 ሰዎች ፊት ለፊት ይህን ተናገረ። አዳማ ላይ ጊዜውን ታስታውሳለህ? 2013 ሐምሌ ላይ ቀኑን አላስታውስም። ሐምሌ ላይ ይሄን አለ። ኦኬ ሰውየው እኔ ነኝ ካለ አንተ አይደለም ማለት አልችልም። አሁን ላይ እና ሌሎች ደግሞ ደጋፊ ነገሮች አሉ። ይሄ እኔ አንተ ሐምሌ 2013 የት ነው? አዳማ 2500 ካድሬዎች እኔ ባለውበት የሰሜን ዕዝ ያጠቃነው እኛ ራሳችንን ቶሎ እንደዛ አድርግ ብለን ዋት እንትን እንዲያደርግ ያደረግነው እኛ ነን። ምክንያቱም መከላከያ ውስጥ ያሉ የትግራይ ጀነራሎች የትግራይ ኮሎኔሎች እነሱን ማባረር በእነሱ ምትክ የኛ ልጆች የኛ ሰዎች መክተት አልቻልንም። ምክንያት አጣን እና ጦርነቱ የግድ መደረግ ነበረበት አደረግነው ብሎናል ነው ያለው ብርሃኑ ጁላ ገለልቻ። ይሄን መዋጥ አይፈልግም። አሁን መዋጥ አይፈልግም። ጥቅምት 24 ቀን 2013 ዓ.ም ፈጽመን አንረሳውም ማለት ያለባቸው የትግራይ የጄኖሳይድ ወንጀል ሰለባዎች እንጂ የኢትዮጵያ ወንጀለኞች አይደሉም። የትግራይ ጄኖሳይድ ፈጻሚና አቀጣጣዮች ኢትዮጵያውያን የትግራይ ህዝብ ለማጥፋት ጄኖሳይድ ሲያውጁ ምን አሉ? 5 ሚሊዮን ለ95 ሚሊዮን ህዝብ ነው። የተበላሸው አሳ ከባህር ማስወገጃ መንገዱ አንድ ነው፣ የባህር ውሃ ማስወገድ። የትግራይ ህዝብ ብዛት 6 ሚሊዮን ነው። የአማራ ህዝብ ብዛቱ ደግሞ ወደ 30 ሚሊዮን ነው። ስለዚህ 6 ሚሊዮን ህዝብ ለትግራይ ህዝብ ብንመድብ የተቀረው ነፃ ሊወጣ ይችላል። ይህ ወያኔ ካንሰር ነው፣ ነቀርሳ ነው። አሳ መብላት በዘዴ ይላል የሀገሬ ሰው። በዘዴ አንድ ወያኔ እንዳይቀር መንጥረን የምናጠፋበት ፕሮግራም ማዘጋጀት አለብን። ሁሉም ጊዜ ቢሆን ለልጆቻችን ከዚህ በኋላ የክፉ ነገር ምሳሌ የማስፈራሪያ ማድረግ ያለብን እነሱን ነው። ለእኚህ እንዴት ነው የምናዝነው? ለነኚህ እንዴት ነው ኢትዮጵያው ናቸው አሁንም ወገኖቻችን የምንለው? በፍጹም አይሰራም፣ አይደሉም ብለዋል። ከሰይጣን የባሱ ክፉዎች ናቸው ብለዋል። እፍኝ ለማይሞሉ ሰዎች መፍራት አስፈላጊ አይደለም ብለዋል። የሚፈቅድ ካገኘንማ ትግራይን ለእኛ ምናችን አይደለችም፣ እንጨብጣታለን። ሰይጣን ቢገዛን እንመርጣለን። ከምድረ ገጽ ተፍቀው መጥፋት ነው ያለባቸው። ዋናው እባብ በጥይት ማለት ነው። በቃ ጊዜው ጊዜያዊ አዋጅ ነው። ይህ ህዝብ የአማራ፣ የአፋር፣ የኦሮሞና የመላ ኢትዮጵያ ጠላት ነው። ትግርኛ የሚናገሩ ሰዎች ወደዚህ እንዲመጡብን አንፈልግም። በደሴ በአማራ ክልል የሚገኙት የትግራይ ተወላጆች ማስወገድ እንዳለብን የሚል ውሳኔ ወስነን ነበር። ለምን? የእባብ ልጆች እባብ ነው። ከ70 ሺህ ህዝብ ላይ ጁንታ አለ። እዚህ ከተማ ጁንታ አለ። የምንምረው ሰው አይኖርም። በከተሞችን ሊሆን ይችላል። እነዚህ ሰዎች እርኩሶች ናቸው። እነዚህ ገድለን መሞት አይደለም፣ እንደ ፍየል ገድለህ ጠብሰ መብላት ነው። ከሲቪሊያን ዳመጅ ተያይዞ ከፍተኛ ጥንቃቄ ተደርጓል። በየትኛው ዓለም ውጊያ በ3 ሳምንታት ውስጥ አንዲት ከተማ አንድ ሰው አልገደለም። መከላከያ የማንም ሀገር ወታደር ቢሆን ከዚህ የሚበልጥ ብቃት ማሳየት አይችልም። የትግራይ ጄኖሳይድ መሪው አብይ አህመድ ተናግረዋል። ነዳጅ ቢኖር አሪፍ ነበር ብለዋል። የማህበረ ዴጎ ጨፍጫፊ ቀራጩ ፋፊ ካሜራማን ሊበሉን የሚሹ የቀን ጅቦች ብለዋል አብይ አህመድ። ጅቦች አሉ፣ እውነት ነው። እኔ ደግሞ ለዶክተር አብይ የምለው የቆየ አባባል አለ። ጅብ ከሚበላህ በልተው ተቀደስ ይባላልኛ። እኛንም እንብላቸውና እንቀደስ፣ እንባረካለን። አርቲስት ደበበ ጅቡ ወይም እሸቱ እንደነሱ አይነት ሰው ዳግም እንዳይፈጠር እዚህ ሀገር እንዳይታሰብ ከሰው ህሊና ከሰው ልቦና ውስጥ ከታሪክ መዝገብ ውስጥ ነው ተፍቀው መጥፋት ያለባቸው። የእድሜ ልክ ዲያቆን ዳንኤል ክብረት ብለዋል። ምርር ያለ መቆራረጥ ያስፈልገናል ከነዚህ ሰዎች ጋር። የአብርሃም ልጆች ናቸው። የአብርሃም ልጆች ሌላ ቦታ አይደሉም። አሁን ትግራይ ናቸው። ከሰው ዘር ያልተፈጠሩ እንደውም ዲያብሎስ ከነሱ ይሻላል ብዬ አስባለሁ ብለዋል። የድሬዳዋው ከንቲባ ከድር ጁሃር ከሃዲዎች የሲኦል ቤተመንግስት ደቂቀ ሰይጣን የአሁኑ አራዊቶች ናቸው
እነዚህ ሰዎች ብሏል። እነዚህ ሰዎች ከጀሃነም ያመለጡ ሰይጣኖች ስለሆኑ በምድር ላይ ሰው መስለው መኖር የለባቸውምና ሰው ሆነው እንዲኖሩ አንፈቅድላቸውም ብለዋል። ወደ ጀሃነም መመለስ አለብን። ሌተናል ጀነራል ባጫ ደበሌም ወዘተ የሚሉ የኢትዮጵያ ጄኖሳይዳዊ አዋጆች የትግራይ ጄኖሳይድ እንዳይረሳ እንዳይደገም ትግራይ ይህንኑ አትረሳም። እነ ብርሃኑ ጁላና አበባው ታደሰ በየመገናኛ ብዙሃኑ እየቀረቡ የሚቀደዱለት ያልሰራው ጀብድም የሚናገሩለት የአሁኑ የአብይ አህመድ ልፍስፍስ ሰራዊት የስድስተኛ ሜካናይዝድ ክፍለ ጦር አባላትና አመራሮች ያካሄዱትን የውስጥ ግምገማ የቪዲዮ ቅጂ እጃችን ላይ ደርሷል። የአብይ አህመድ ሰራዊት ተዋጊ በሌለበት አውደ ውጊያ ውስጥ ብቻውን ሲተኩስ የሚውል ጉደኛ ሰራዊት እንደሆነ በአንደበታቸው መስክረውታል። በግራ በኩል አንድ ሻምበል ወይም አንድ ጋንታ የምትሆን ዩኒት ልኮ እሷ በቶክስ ቦታውን እንድትይዝ ሌላ ኃይል እንዲወጣ አድርጎ ጠላት ማንኛውም ቁሳቁሱን ይዞ ሄዷል። ጠላት የቱ ጋር ነው ያለ ስል የኛ ሰውም ትልቁም እግረኛውም ሁሉ ተኩሷል። ግን ጠላት በወቅቱ አልነበረም። ደጀኔ የሞተበት ቦታ ማለት ነው። ጠላት ያጠቃበት አካባቢ በሙሉ የወገን መሳሪያ በጠላት እጅ እንደወደቀ ይታወቃል። ይሄ ደግሞ ወቅቱ የፈጠረው ጉዳይ ነው። በግምገማው ስድስተኛ ሜካናይዝድ የተባለው ክፍለ ጦር የታጠቃቸው ከባድ መሳሪያዎች በዘፈቀደ በትግራይ ከተሞች በመተኮስ በርካታ ንጹሃን የገደሉ መሆናቸውም ያመኑ ሲሆን የአብይ አህመድ ጀነራሎች ግን ለጥይታቸው ማለቅ ሲጨነቁ እንደነበረም ያጋለጠ ቅጂ ነው። ጥይት ለምንድን ነው የምናባክነው? መሬት አይደለም የሚደበደበው፣ ጠላት ነው መደብደብ ያለበት። ጠላትን ካላገኘን ጠላትን ካልገደልን ይቀርመናል። ድል ማግኘት አንችልም። ሁለተኛ ተተኳሽ እንጨርሳለን። በርካታ የኢትዮጵያ ወጣቶችን ያስፈጁት የአብይ አህመድ የጦር አመራሮች በየሚዲያው እየወጡ ስለ ጥንካሬውና ስለ ብቃቱ ቢናገሩም በውስጥ ግምገማቸው ግን በየማሽላው እየተደበቀ ታንክ ጥሎ ሲሸሽ የነበረ ልፍስፍስ ሰራዊት እንደነበር ነው የሚናገሩት። ቦታ ሲዘናቸው በግራ በኩል ኋላ ላይ ጭራሽ እነሱማ ታንኩን ትተው እኮ ነው የተመለሱት። ታንኩን ትቶ የተመለሱ ነበሩ። እዛ ተተኩ የተመለሱ እግረኛ ሲፈርሳው ተራራ ላይ 25ኛ ወጥታ ጨርሳ ፈርሳ መጣለች። ደና ተራራ ላይ ትልቅ ተራራ በግራ በኩል የነበረ በማይረባ ምክንያት ታንክ ማቆም አለ። ሁለተኛ ምድብተኛም የመደናገጦችና የመፍራት ሁኔታ ተፈጥሯል። እንደ ታንከኛ ትልቁ ድክመት ብለን የገመገብ ነው። ከማሽላ ውስጥ ያወጣናቸው ሰዎች አሉ። ታንክ ይዞ ወደ ኋላ የተመለሰም ነበር። አንድ ሹፌር ታንክ ወደ ኋላ ሲመለስ ሩጬ ጀራ አስቁሜ እንደገና አዙረን ያስመለስ ነው። በአጠቃላይ በተገኘው የቪዲዮ ምስል የትግራይ ሰራዊትን ጥንካሬና አይኔኬነትን በማጉላት የፋሽስቱ አብይ አህመድ ሰራዊትም ፈርጣጭነቱን ግልጽ ያደረገ ሲሆን የነ ብርሃኑ ጁላና አበባው ታደሰም የሐሰት ጀብድ ያጋለጠ ሆኗል። ይገለበጣል በማትለው ቦታ ገደል አፋፍ ላይ እነዚህ አንጠልጥለው ያቆማሉ። ኃይል ይበትናል። ድሽቃ ሲተኮስ ከታንክ ትወርዳላችሁ፣ መድፍ ሞርተር ሲተኮስ ትወርዳላችሁ፣ ትሸሻላችሁ። ማሽላ ውስጥ ታንክ ጥላችሁ ማሽላ ውስጥ የገባችሁ ብለን ነቅሰን የገመገምናቸው። ይሄ ነው እንግዲህ በሯ ይችናት። እዚህ ጠላት አለ፣ እዚህ ወገን አለ። ለምንድን ነው የማይሻገረው? የሚገርም ነገር ያ ስተት ነበር። ሌላኛው ክህደት ብርሃኑ ጁላ ከኤርትራው ከጀነራል ፊሊጶስ ጋር በቅርቡ የሰራው ጽምዶ ረስቶ አሁን በታራው ህወሓት ከሻዕቢያ ጋር ጽምዶ ሰርቶ ህገ መንግስት አፈረሰ ማለቱ ነው። ከሻዕቢያ ጋር ጽምዶ ብሎ ግን ቦርደር ሰብሮ መሄድ እኮ ጸረ ህገ መንግስት ነው። እውነታው እንዲታወቅ ግን በጄኖሳይድ ወንጀል የተጠየቁ አመራሮች ህገ መንግስቱን እንደ ምክንያት የመጠቀም ሞራል የሌላቸው መሆኑ ነው። ትግራይ በኢትዮጵያ ገዢዎችና ልሂቃን በተደጋጋሚ የተፈጸመባትን ወንጀል ከመጠን በላይ ሞልቶ ፈሷል። በመሆኑም ሌላኛው አማራጭ ተጀምሯል። የአስመራ መንግስትም ከትግራይ ጋር የተጀመረውን የሰላም ጉዞ የሚያበረታታ እርምጃ ቀጥሏል። ሰሞኑን በኤርትራ ታስረው የነበሩት ከ100 በላይ የትግራይ ልጆች ከመፍታቱ በተጨማሪ የትግራይ ልኡካን ቡድንም ተቀብሎ አስተናግዷል። እቶም ናብ ትግራይ ክንከይዲና ዝበሉ ድማ ናብ ዓዶም ከም ዝምለሱ ይኸውናሉ። እዚ ነቶም መንእስያት ዓብ ነገር እኳ እንተኾነ ኪኖኡ ግን እቲ መልእኽቱን ኣመቱን ዝያዳ ዝገዘፈ እዩ። ናበይ ገጽና ንኸይድ ከም ዘለና ዘርኢ ስለ ዝኾነ ጉዕዞና ካብ ምጥርጣር ናብ ምትእምማን፣ ካብ ስቕታ ናብ ምብሃል፣ ካብ ኩናት ናብ ሰላም እዩ። መንእስያት ኤርትራን ትግራይን ዘለና ዓቕምን ክእለትን ንፈልጦ ኢና። እዚ ዓቕምን ክእለትን ናብ ሕማቕ እንተውዒልናዮ ክፈጥሮ ዝኽእል ቅዝፈት ርኢናዮ ኢና። እዚ ዘለና ዓበ ዓቕምን ክእለትን ኣወሃይድና እንተተጠቒምናሉ ድማ ከምፅኦ ዝኽእል ሰላምን ምዕባለን ብኡ መጠን በሪኽ ብዓብዪ ድማ ነቲ ንሓድሕድና ኸባልዓና ዝስዕር ዘሎ ሓይሊ ብኣብኡ ኢዱ ከም ዝእርንብ ክንገብሮ ዘኽእል ሓይሊ እዩ ዘለና። ሓባራዊ ጸላኢና ሓድነት ዘይብልና መንእስያት ኤርትራን ትግራይን ክንከውን
انت تخايلو دما نحد حدنا نطافع خنكون يزصعر زم كينات مازنكا يزطفق كينات عقمتاتكا يصنقق كينات مصايخا يزصلمت ازي لعلينا زفلط يلن اب افافيت طفات زلو سرعات ود بشاشا دحري سعريت بقولا ز عينتو عندرا خب جمر قني سلو زلو دما نحنا من اسيات ايرتران تግራይን ኢድኒ ተተሓይዝና አይፋል ንኹናት ብምባሊና ነትናይ ድንቁርና ሐሳብ ከነፍሽሎ ንኽእል እቲ ግዜኻ ሕጂ ከትግራይ የሄዱት ልኡካን ቡድን የአገር ኳስ ተጫዋች መሆናቸውን ተረጋግጧል። በአስመራም ደማቅ አቀባበል ተደርጎላቸዋል። ይህንኑ የመቀለና የአስመራ ግንኙነት ትግራይን ከበው ለመጨፍለቅ ሌላ ጊዜ በሌላ ዝግጅት ሲጠብቁ የነበሩ የኢትዮጵያ ወንጀለኞች አመራሮች አባሰጭቷል። በመሆኑም ብርሃኑ ጁላና ባጫ ደበሌ ብስጭታቸውን በአደባባይ ማንጸባረቅ ጀምረዋል። የኤርትራ መንግስት ጆኖሳይድ ፈጽመዋል በሚለው ድምዳሜ እንደሚሰማሙ ለመግለጽ እንዴት ግንኙነት ሊጀምር ቻለ በሚል ብስጭት የውሸት ትርክት የጀመሩት እነዚህ ሰዎች ራሳቸውን ግን የጆኖሳይድ ወንጀሉ አካል ለማድረግ ሲፈሩም ታይቷል። የትግራይ ህዝብ የተጨፈጨፈው የትግራይ ሴቶች የተደፈሩበት በእኛ ሳይሆን ታስረው በነበሩ ሰዎች ናቸው የሚል ሐሰተኛ ትርክት አይናቸውን በጨው አጥበው ለመዋሸት በቅቷል። ይሁን እንጂ ምን አደረጋም ለሚለው በሂውማን ራይትስ ዎችና አምነስቲ ኢንተርናሽናል ጨምሮ የአሜሪካ የውጭ ጉዳይ ሚኒስትር የአውሮፓ ህብረትና ሌሎች በዝርዝር ተይዟል። ጅግና የትግራይ ሰራዊት የማረካቸው ወታደሮችም ወንጀል በማን መቼ እንደተፈጸመው የሰጡት ምስክርነት በትግራይ የጆኖሳይድ ወንጀልን ተጠያቂነት ለማረጋገጥ በሚሰሩ እንደ የትግራይ የጆኖሳይድ ኮሚሽን የመሰሉ ተቋማትና በሌሎች በውጭ ሀገር ባሉት ተቋማት ተቀምጧል። ይህ ፈጽሞ ሊደበዝዝ ሊረሳ የማይችል ዓለም አቀፋዊ ወንጀል ሊረሳና በሐሰት ትርክት ሊደበዝዝ ቀርቶ በወንጀለኞቹ ላይ ተጠያቂነት ሳይረጋገጥ የሚተኛ ተበዳይ የለም። እስከዚያው ግን የጆኖሳይድ ወንጀለኞቹ ምላሳቸውን እስኪልብ ድረስ እየዋሹ ይቆዩ ይሆናል። አዎም ጊዜ የሰጠው ቅል ድንጋይ ይሰብራል ይባላል። ባጫ ሲወሽና ሲቀደድ ለከት የለውም። እውነት ያስክስታ መቺው የውትድርና እውቀት ሳይኖረው ብሔርን ለማመጣጠን ተብሎ ወታደራዊ ማዕረግ በእርዳታ መልክ የተሰጠው ባጫ ነው እያወራ ያለውነ የሚገርም ነው። ሌላውን ትተን በ1992 በኢትዮ ኤርትራ ጦርነት ባጫ በቡሬ ግንባር 103ኛ ኮር መሪ በነበረበት በስንት መስዋዕትነት የፈረሰውን የጠላት ምሽግ መልሶ ለጠላት አስረክቦ ከሰራዊቱ በፊት ፈንጥጦ ሚሌ ከተማ የገባና ሰራዊታችን ያዋረደ ቅዘና መሆኑ በዛን ጊዜ በግንባር የነበረው ሁሉም ሰራዊት ያውቃል። በባጫ ደበሌ የፈረሰውን ምሽግ በድጋሜ ለመያዝ በወዲ ነጮ የሚመራው አጋዚ ኮማንዶ ክፍለ ጦር ከዘላንበሳ ላይ ተቀን በመጓዝ በፍጥነት ቡሬ በመድረስ ሰራዊቱ በብቃት በመምራት አይሞከር ምሽግ ተመከረ ተብሎ የድል ዜና የተነገረውን ሻዕቢያ ምሽጉን ጥሎ አሰብ የገባ በነዛ ጀግኖች መሪነት ነበር። ባጫ ምሽጉ ከተቋጠረ ከተሰበረ በሶስተኛ ቀን ነው ከሚሌ ወደ ቡሬ የተመለሰው። የአሁኑ የባጫ ቀደዳም ጅብ በማያውቁት ሀገር ሄዶ ቆርበት አንጥፉልኝ ያለ ነው። ነፍስ ወከፍ መንእሰይ ድምጽሎ ነፍስ ወከፍ መንእሰይ ኃይልሎ ነፍስ ወከፍ መንእሰይ ኣብቲ ዝቕፅል ምዕራፍ ናይ ታሪክ ዝጽሕፎን ንወለዶታት ዝሓልፍ ኣበርክቶን ኣለዎ። ስለዚ ኢደ ኢድካ ንበሊ መልእኽቲ ጽምዶ የቐኒየለይ ዓወት ንሓፋሽ لا سلام حيني ክቡራትና ክቡራን የተከዘ ዴይሊ ኒውስ ተከታታዮች ላይክ፣ ሼር፣ ሰብስክራይብ በማድረግ ስለምትከታተሉን እጅግ እናመሰግናለን።